ሆነች ምን ተሰማት ያወቅነው ነገር የለም። ኢቭን ቮይሶች እየሰማን ያለነው ከማርገዟ በፊት ያለ ነገር ነው። ቮይስ እንኳን እየሰማን ያለነው ልጅቷ ካረገዘች 6 ወር ነው። ቲና የት ነው ያለችው? የት ሄደች? እዚህ ጋር አንድ አሜን ደግሞ የቲና አካውንት ፎሎ አድርጌው ነበር ላገኘው አልቻልኩም። አለሽ ቲክቶክ አካውንት አላት አይደል? ላስት ዴይ የፖስተችውን ቪዲዮዎች ማየት ብንችል። እሺ ሌላ ደግሞ ልጄን ናፍቃኛለች ያለችው የእሷ አካውንት አይደለም፣ ፌክ አካውንት ነው እንድታውቁት። እሷ አይደለችም። የሷን አካውንት ታውቃለሽ? መጀመሪያ ጀምሮ ስታወራበት እና ዮኒ ማኛ ጋር ገስት ገብታ ስታወራበት የነበረው ቲክቶክ አካውንት ታውቂዋለሽ? አውቀዋለሁ። ፎሎ አድርጌታለሁ። ፈልጌ ካገኘሁት አውጥቼ እልክልሃለሁ። ላኪን ምን መጨረሻ ፖስቷ ማየት እንችላለን። መቼ ነው የነበረችው? አይ ቲንክ መፖስት ሰው አይደለችም፣ ግን አትሊስት የሆነ ታገኘ አትፖስትም። ይኸውልህ ሙሉ ያለው ስለ ልጇ ብቻ ነው። ስለ ዴዚ ስትዘፍን ስትጨፍር እዛ አካውንት ላይ ነበረው። ልንገርክ ዴዚ እና ዴዚ ስትጨፍር። ሌላው ደግሞ መጨረሻ ላይ የነበረው ነገር ስትጣላ ዮኒ ቤት ከገባችበት በፊት የነበረው የምትገባው የነበረው በዴዚ አካውንት ነበረ። አሞራው ገብቶ እንኳን የሰደባት በዴዚ አካውንት ነው። ኦኬ ያ እሱን ቪዲዮዎች አይቻል። በራሱ አካውንት የገባችው ዮኒ በቪዲዮ ሳይሆን በኦዲዮ ወይ ዮኒ ማኛ ማለት አሜን። ግን እኔ የምለው አሁን እቺ ሴትዮ ኢትዮጵያ ውስጥም ጓደኛ የላትም ወይ? አንድስ እንደው የሩቅ ቤተሰብስ የለም ወይ? ለመሞቷም ለመኖሯም የሚገልጽ ኪድናፕም ትደበቅ ምንም ትደረግ ይሄ ሁሉ ሚዲያ ስለሷ ተጨንቆ ሲያናፍሰው አይ እውነቱ ይሄ ነው ብሎ የሚል ይጠፋል ወይ? አይኑረን እኮ ቤተሰብ ነው አንድ የሰፈር ሰው የሚያቀን ይጠፋል። በቃ የላትም ነው፣ ውሸት ነው። አዲስ አበባ 4 ኪሎ ምናምን ውሸት ነው። አይደለችም። በቃ እነሱ ቢሰጡን አጀንዳ እነሱ ናቸው የሚያመጡት ሁሉንም ነገር። የሆነ የገጠር ከተማ ልጅ ናት። እባክሽ እኔ ልንገርሽ አቋ ግን ያውጣላት ግን አሁን ላይ ዝም ብዬ ራሱ ፎቶዋን ሳይ የእውነት በቃ የተጎዳች ነፍስ የተጨነቀች ነፍስ። እኛም እኮ ረፍት አጣን እኮ ነው። በቃ ጭቅላቴ መስራት አልቻለም። ብዙ ነገር ነው እየተስተጓጎለ ያለው የምር እንዴ። አሁን ደግሞ ጭራሽ እርም ማውጣት ነው የፈለኩት። ታውቂያለሽ አረብ ቢያንስ እርም ማውጣትስ መሞቷን ማረጋገጥና እርም ማውጣት ራሱ ጅቦ ቆይ እንዴ ጅቦና ግባ ከሞተች አስረዳን። በመሞቷን በምን ታረጋግጥልናለች? ወይስ በምን ታረጋግጥልናለች? ጅቦ ኮስክስታ ነው የሚወርደው እኮ አየር ነው የሚይዘው። ጅቦ የመጀመሪያው ዴዚን የሚያውቃት ጅቦ ነው። አቀብሎ የሰጣት ጅቦ ነው እንድታውቁት። ዴዚ የመጀመሪያ ካፕቴን እያለች ስትቀልድ ታያለ እናትየውን ሲቆጣ ምናምን የነበረ እሱ ነው ሲጀምር። አይ ጅቦ ላይ አልፈርድም። ባይዘው ጅቦ አየር ነው የሚይዘው፣ ችግር የለበትም። የራሱን እንትን የሆነ ቦታ ነፋስ አለ ጆሮ እዚህ ኬዝ ውስጥም የለም። ኬዝ ውስጥ ነፋስ ላይ አላች። እንትና ናት ማማዝናት ናት። አባቶቹ አንዱም ጅቦ ሊሆን ይችላል። በቃ አንድ አይነት ናቸው እኮ ከሚያሳግታትም አንዱ ጅቦ። ምክንያቱም ሚስጥሯን አካውንቷን አንዴ በተራ እናውራ። በመጀመሪያ ደረጃ ጅቦ በጣም ብዙ ኬዞችን የምታመጡት እናንተ ናችሁ፣ አንተና መሰሎችክ። ከዛ በኋላ ጫፍ ላይ አደጋው ሰዓት ሲደርስ ቀይ መብራት አብርታችሁ ወደ ቀልድ ቀይራችሁ ቁጭ ትላላችሁ። የማናስተውል እንዳይመስልህ ጅቦ። ያ እኔም አራዳ አንተም ለራዳ ሎንጊር በደንብ ነው ማቅህ። ክፋት እንደሌለህ አውቃለሁ። በጣም ሀገራዊ ትልልቅ ፋይሎችን ይዛችሁ የምትመጡት አንተና ጓደኞችክ ናቸው። ታመጡትና ታቀብሉና ታሻሹና ታቦኩትና የበላችሁትን ትበሉና ትራፊውን ጥላችሁ ቀይ መብራት ወደ እናንተ እያበራ ከሆነ ተቀይሳችሁ ጫትና ሳቅ ጨዋታችሁ ውስጥ ትገባላችሁ። በነገራችን ላይ ሁሌም እያስቀየሱ መሄድ አይቻልም። ከዛ በኋላ ወደ አንተ ፋሚሊ ወይም ደግሞ ወደ ወዳጆችክ ነገሮች እያበራ ከሆነ ትሄድና ታለባብስና ትቀባባና እንዳራዳ ልጅ አስቀይሳ ህዝቤ ፋራ ነው ጭዌህን ትጀምራለህ ማለት ነው። ጨዋታህን ታራምዳለህ። ነገር ግን ሀገራዊ ከባድ የሚባሉ ኬዞችን የምታመጣው ጅቦ አንተ ነህ። ከ2011 ጀምሮ በደንብ ስለማቀናገር አንዴ ከ2011 ጀምሮ እንደ ሳቅም እንደ ጨዋታም በደንብ ነው ማቅህ። ኢትዮጵያ አለው የሚባሉ ቁልፍ ቦታዎችን ጅቦ ያውቃል። እያንዳንዱ ኢትዮጵያዊ ከአዋቂ እስከ አርቲስት ጅቦ ያውቃል። እያንዳንዱ ፋይል ደፍተር ጅቦ እጅ ላይ አለ።
ማቀበል ያለበትን ያቀብላል፣ ድራይቭ ማድረግ ያለበትን ድራይቭ ያደርጋል፣ ላይሰንስ መስጠት ያለበትን ላይሰንስ ይሰጣል። ኢን ማይክሮ ሰከንድ ግን ጅቦ በምንም ነገር ውስጥ እጁ ደም ሳይነካው በቃ ምንም ነገር ሳይነካው ጥርግርግርግ ብሎ ሌላ ጨዋታ ውስጥ ነው የምታዩ ጅቦ። ግን ዋና ድራይቨር ቢኖር ጅቦና በዚህ ኬዝ ላይ ራሱ ጅቦ ዴዚ ላይ እየገባ እያዋዛ ፈርስት ኮረር የነበረው ጀግና ወንድማችን እሱ ነው። አቀያየሰ፣ አስጎረሰ፣ አስነከሰና ተቀይሶ ዛሬ ለቦምባስቲክ ምን ይለዋል? ቂም አለብህ፣ ለምንድነው ፍትህ የምትለው? ለምንድነው የምትጠይቀው ብሎ ማርሽ ቀያሪ ነው። ምክንያቱም ቀይ አብርቶበታል ቦምባስቲክ ማለት ነው። ኮራቸውን ይዞታል። እና ጅቦ ሁሉም ኢትዮጵያዊ ፋራ አይደለም፣ ይታዘብሃል። ገባ? ግን ኢትዮጵያኖች እያንዳንዳቸው ምንድን እንደሆነ ታውቃለህ ችግር ሁሉም ቤቱ ላይና የሚያውቀው ሰው ላይ ሀዘን ሲመጣ እንጂ አልቅሶ ዝም የሚለው እያንዳንዳችሁ የምታረጉትን ነገር አናውቅም ማለት አይደለም። ገባ? ከ2011 ጀምሮ ፖለቲካ በደንብ በማይገባኝ ሰዓት በደንብ ነው ማቀህ እንደ ጨዋታ ሳቅክ ስለሚመቸኝ ጨዋታ ስለሚመቸኝ። አንተ ግን ለሳቅ አይደለም የምትመጫው ጅቡ። ከባድ መረጃ ከባለስልጣን እስከ ነጋዴ በደንብ የምታቅሰው ነክ። ይሄን እንደማቅ እንድታቅ ፈልጌ ነው ጅቡ። በዚህ ኬዝም 90% በደንብ ነው የምታቀው፣ በደንብ ታውቃለህ። ሶ ከባድ ኬስ ታመጣላችሁ፣ ከታዋቂ ሰዎች ጋር ትገኛላችሁ። እነዛ አብራችሁ የበላችሁ የቀደሳችሁ ሰዎች ድንገት የሆነ አደጋ ደረሰባቸው ሲባል ጅቦ የለም ጠፍቷል፣ እልም ብሎ ደብሰው አይገኝም። ሌላ ቦታ ምንም እንዳልተፈጠረ እያዋዛ እየሳቀ ታገኙታላችሁ። ኢትዮጵያኖች ይሄንን ያልታዘባችሁ ካላችሁ ኮሜንት ላይ የታዘበ አዎ ይበል፣ ያልታዘበ ኖ ይበል። በዚህ አሳውቁኝ። ጅቦን የታዘባችሁ አዎ ወይም ኖ አሳውቁኝ። እንታዘባለን ኢትዮጵያኖች። yes or not yes or not አንዴ በኮሜንት ያጻፉ፣ አንዴ በኮሜንት ያሳውቁን። የታዘበ yes አዎ፣ የታዘበ yes አዎ። ሶ ጅቦ ይሄን ወቅ yes ይበዛል አዎና yes ነው የሚበዛው። ነው የለም አንድ ነው ያየሁት አለ። አንዳንድ ቦታ ላይ ፈኒ ምናምን የምትሆንበት ቦታ አለ። when you come to this kind of serious case ግን ሲመጣ ማለት it's not funny. we talking about ስለ አንድ ግለሰብ ነፍስ ነው እያወራን ያለ ነው። ለምንድነው የምትስቀው? it's not a joke። ስለ ህይወት እኮ ነው የምናወራው። የት እንዳለ ስለማይታወቅ ይሙት በህይወት ትኑር ስለማይታወቅ ሲሪየስ የሆነ ኬዝ ይዘመተን እዚህ ነገር የዴዚ የመጀመሪያ የጌስት ወዳጅ ልንገርሽ፣ ቆይቻ የዴዚ የመጀመሪያ የጌስት ወዳጅ ጅቦ ነው። የዴዚ እናት ሞታለች፣ አድራሻ የለም፣ ሞታለች የሚሉ ሰዎች ግን አሉ ስንል ጅቦ ጨዋታ ውስጥ ነው። አቀብሎ አላበቅ ሪጎራውን ተወጥቷል። እና ይሄንን አይተናል፣ ታዝበናል። ጅቦ አራዳ ማለት በዚህ ልክ አይደለም። እሺ አሮ ነው የጅቦ ስታይል ብዙ ሰው ያውቃል ብዬ እረዳለሁ። ግን አሁን እዚህ ጋር መተህ በቃ ስለሷ አታውሩ ስትል እናትየዋ ሞታለች ወይ ታግታለች ወይ ተቀብራለች ወይ ማረጋገጫ አለ ወይ ብለን የምንጠይቀው እኮ ዝም ብለን በደፈናው እኮ አይደለም እኮ። ማንም ዘመዶቿ መታረጋገጠ ሰው ስለሌለ ነው በዚህ ደረጃ እየጮህን ያለ ነው። ግፍ አልተሰራባትም የሚለውን ነገር ግፍ አልተሰራባትም የሚለው እንትን ማለት ይችላል፣ እሱ መብቱ ነው። ምክንያቱም ቲም ወርክ ስለሆኑ እዛ ሁሉም አንድ ላይ ስለሆኑ እሱ ማስተባበል ይችላል። ግን የት ናት ሞታለች አንተ ማረጋገጥ ትችላለህ? እንደው ከኛ የበለጠ እኮ ቤቱ አስገብቶ ሊያስታርቅ የሞከረውም እኮ ጅቦ ነው አይደል እንዴ? ምናውቀው ኦዲዮቻው በደንብ እየተሰሙ እየተንቀሳቀሱ ያሉት የሱ የማስታረቅ ነው። ከኛ የበለጠ እንደውም አንተ ልትጨነቅ ይገባል። ምክንያቱም በቅርብ ታውቃታለህ፣ እናትየዋ በቅርብ እንዴት ለልጇ እንደምትጨነቅ እንደምትንገበገብ ታውቃለህ። እንደውም አንድ ቪዲዮ አለ ሊሰድባት ሲል ራሱ ያ አሞራው የሚባለው ሰው ሊሰድባት ሲል አስቁሞ በትግርኛ ሲያወራ አይቼዋለሁ። እዛ